ሰላም። ተመክሮ ቅመራና የውሳኔ አሰጣጥ ክህሎት ወይም ቤንችማርኪንግ ኤንድ ዲሲዥን ሜኪንግ ስኪልስ እንደ ሶፍት ክህሎት ምን ይይዛል የሚለው እናያለን። ራሳቸውን መለወጥ የሚፈልጉ ባለሙያዎች ከራሳቸው አፈጻጸም ከሌሎችም አፈጻጸም በመማር ለውጥ ለማምጣት ሁልጊዜ ዝግጁ ናቸው። ይህ ዝግጅታቸውን ከሚያፋጥንላቸው ነገሮች መካከል አንደኛው የተመክሮ ቅመራ ስራቸው ነው። ተመክሮ ቅመራ ሃርድ ኤለመንት መረጃ መሰብሰብ፣ መተንተንና ለለውጥ ዝግጁ የሚያደርገንን ሰዋዊ ክህሎት ሆኖ ራሳችንን መዘጋጅበታለን። በዚህ ቪዲዮ ውስጥ በአጭሩ እነዚህን ይዘቶች ለማቅረብ እሞክራለሁ። የመጀመሪያው በአንክሮ አሳቢነትና የመማር ትጋት። ይህ በዙሪያችን የሚከሰቱ ነገሮችን በማየት ለውጦች ምን ይመስላሉ፣ ምን አይነት ለውጦች ይፈለጋሉ የሚሉትን ነገሮች አትኩረን ማየትና ከዛ መውሰድን የሚያተኩር ይዘት ነው። ሁለተኛው ለውጥን መቀበል ነው። ለውጥን ስንቀበለው ይዞት የሚመጣው ነገር ምንድነው? በዛ ሂደት ውስጥ ልናሻሽላቸው የሚገባቸው ነገሮች ምንድናቸው የሚለውን ውስጣችንን የምናዘጋጅበት ክህሎት በዚህ ውስጥ ይካተታል። ሶስተኛው ጥልቅ አሰላሳይነት ነው። ለውጥ ከሜዳ ተነስቶ አይመጣም። የሚመጡ ለውጦች ደግሞ በስነ ስርዓት መመራት አለባቸው። ይህም ዘላቂ የሆነ ለውጥ ለመገንባትና የለውጥ ቀመር ለመስራት ወሳኝ የሆነ ሚና ይጫወታል። አራተኛ ችግር ሊፈጥሩ የሚችሉ ነገሮችን መቆጣጠር። በሂደት ውስጥ ችግር ሊፈጥሩ የሚችሉ ነገሮች ሊመጡ ስለሚችሉ ራሳችንንም ቡድናችንንም ተቋማችንንም ማዘጋጀት በጣም ወሳኝ ክህሎት ነው። በመጨረሻም ወገንተኛ ያልሆነ እሳቤ በምናዳብርበት ጊዜ ለውጦች ስንመራ በዘላቂነት ለውጥ አምጥተን ወደ ውጤት እንድንሸጋገር የምናደርግበት እነዚህን ግፊቶች የምንቋቋምበት ክህሎት ነው። በዚህ ስልጠና ላይ በመሳተፍ እንደው ራስዎን ያብቁ፣ ድርጅቶን ያሻሽሉ። ይደውሉልን፣ ይጻፉልን፣ በማህበራዊ ስር ገጾቻችን ይከታተሉ። እናመሰግናለን።